ራሴን ልቆጣጠር ወይስ ሉደቅ? ምን ልሁን ጋይስ? ዛሬ ማታ 12 ሰዓት ከሀይሚ ጋራ አዲስ ነገር ይኖራል። ይጠብቁን። አዲስ ህይወት ከዳኒ ጋራ እያለ ነው። ይሄ ማመን አልችልም። እኔ ማመን አልችልም። ሀይሚ ሀይሚ ምን እየሆንሽ ነው? ለእኛ እንኳን አታስቢ። በጣም ነው ማዝነው። በጣም እንደዛ እየለመንሽ እንደዛ እየተናገርንሽ እያባበልንሽ፣ እውነት ይሄ ነገር ተግባራዊ አርገሹ ይመቸኛል፣ ከቡርኬ የተሻለ ህይወት ዳኒ ያኖረኛል ብለሽ አስበሽ ወስነሽበት ከሆነ እየገባሽ ያለሽው አዝናለሁ። የእውነት በጣም ነው ማዝነው። ግን ማመን አቅቶኛል። ምክንያቱም ከጀርባቸው ራሱ ያለው ከአበባው ላይ ያለው ባነር ራሱ የሁለቱ ፎቶ ነው ያለው። በዚህ ደረጃ ቡርኬ አስጠልቶሽ የእውነት አርገሹ ከሆነ የምሬን ነው ምልሽ ሀይሚ፣ በቃ ከዛሬ ጀምሮ የምሬን ነው ምልሽ። በቃ ሀይሚ እኔ እንጃ አላቅም፣ ስለምወድሽ ደፍሬ መናገር አልቻልኩኝም። ግን እዚህ ደረጃ መድረስሽን ግን በጣም ነው። ሰው እኮ ይጣላል ይታረቃል፣ ሰው እኮ ይጣላል ይታረቃል። ያለ ነው። ዳኒ እመነኝ፣ አንተ እውነት ይህን ነገር አርገህ ከሆነ ማለት ነው፣ አንድ ነገር ልንገርክ፣ እኛ በአንተ ላይ የምንወስደውን እርምጃ እንዳታዝን። ሰዎችን አለያይተ አጣልተ በዚህ ደረጃ አንተነ 200 ሺህ የምታከብርላት። ስንት እኮ ውጣ ውረድና ስንት ፈተናዎችን ያሳለፈች እኮ 200 ሺህ ለመግባት እኮ ሁሉ ነገር የተሰደበችበት እያንዳንዷን ፈተናዋን ያየችበት እኮ ከቡርኬ ጋር ነው። አንተ ትላንት መተክ ዛሬ 200 ሺህ ስለገባች ደስታዋን እንትን ለማለት ልክ አንተ እንዳደረግክ ለማስመሰል። ዳኒ በጣም አስመሳይ ወራዳ ነክ፣ የመጨረሻ አስመሳይ። እኔ እንደዚህ አይነት ወንድ አይመቸኝም። እንደዚህ አይነት ወንድ አልወድም። እኔ ጋይስ የእውነቴን ነው፣ እያነባሁ ነው ይህን ቪዲዮ የምሰራው፣ እንባይን እያወረድኩ ነው ይህንን ቪዲዮ የምሰራላችሁ። ምክንያቱም እኔ በቃ ቡርኬ የሚሰማውን ስሜት አስቡት። ብቻውን ያለው ቤት ውስጥ አስባችሁታል? ቡርኬ ምን አይነት ስሜት እንደሚሰማው ይሄን ፎቶ ሲያይ፣ ይሄ ተለጥፎ ሲያይ የሚሰማውን ስሜት አስቡት። ምን እየሆናችሁ ነው? ሀይሚ ምን እየሆንሽ ነው? ዋጋ እኮ የከፈለልሽ እኮ ቡርኬ ነው ለብዙ ነገር። አንቺ እና እሱ ናችሁ እኮ ዋጋ ከፍላችሁ እዚህ ደረጃ 200 ሺህ የገባችሁ። እሱ እንዴት ነው የሚያከብርልሽ? ልደትሽ ደርሷል እባክሽን ይቅርታ አድርጊልኝ ብሎ ቡርኬ ሲለምንሽ ያልሰማሽው 200 ሺህ ከዳኒ ጋር ለማክበር አምነሽበት ነው የወጣሽው። አምነሽበት ነው ሀይሚ። እኔ አላለቅስም። እኔ ከዚህ በላይ ምንም አላለቅስም። መናገር ያለብኝም መልእክት ያለ እንባ ፈጣሪ እርዳኝ ለማስተላለፍ እሞክራለሁ። ሀይሚ የመጨረሻ ማለት ነው የመጨረሻ እውነት ይሄ ነገር መጨረሻውን አይተን በቃ እኛ የምንወስነው ነው ውሳኔ እንወስናለን። እንደዛ እየተለማመጥንሽ ስልክ እየደወልን እያወራንሽ ችግር የለም ነገሮች ይስተካከላሉ ነገ ዛሬ እያልሽን ነበር። እንዳትረሺ፣ ቴክስቱን ማውጣት እንችላለን። እሺ ይስተካከላል እያልሽን እየመለሽልን ነበረ። ግን በዚህ ደረጃ ግን በዚህ ሁኔታ ግን እንደዚህ አይነት ደረጃ ይደርሳል ብዬ አላሰብኩም ነበር። ሀይሚ ወደ ቀልብሽ ተመለሽ። አሁንም አልረፈደም። 200 ሺህ እንድትከፊው እንድትገቢ ዋጋ የከፈለልሽ ቡርኬ ነው። ቡርኬን ደግሞ በዚህ ሁኔታ እሱ ተከፍቶ ጥለሹ አንቺ ከዳኒ ጋር ይህንን ፕሮግራም እያከበርሽ ከሆነ የምሬ ነው። አንቺ ሴት ነሽ፣ ነገ መልካም ነገር ሊገጥምሽ የሚችለው አሁን ጥሩ ነገር በምትሰሪው ነው። ኦኬ እሺ፣ በመልካም ነገር እሺ፣ ተለያዩ። እሺ ከቡርኬ ተለያይቻለሁ እንኳን ብትይ እንዴት ባነር ታሰሪያለሽ? ከዳኒ ጀርባ ባነሩን አይታችሁታል? ከዳኒ ጀርባ ከፎቶ ጀርባ የሁለቱ ፎቶ ባነር ላይ አለ። ሶ ይሄን ማድረግሽ በጣም ሮንግ ዌይ ነው። በጣም ሮንግ ዌይ። በጣም እኛ ስንመክርሽ እንትን ስንልሽ የነበረው እንድትመለሽ ነበር እንጂ በዚህ ሁኔታ ጠንክረሽ ገፍተሽ እዚህ ደረጃ ትደርሻለሽ ብዬ አላሰብኩም ነበር። ኦዲየንሶችሽ በጣም ያሳዝናሉ። የእውነት ስንቱ ነው የሚያለቅሰው? ስንቱ ነው ስራ ፈቶ የተቀመጠው? ስንቱ ነው እናንተ ቪዲዮ እስክትለቁ ተጨናንቆ የሚጠብቀው? ሀይሚ ቡርኬ ስንት ቀን ሙሉ ጠፍቶ ሲመጣ ከሰውነት ተራ ወጥቶ ነው የመጣው። ሰውነቱ ቀንሶ ፍዝዝ ብሎ ትላንት እንኳን ምንም አንቺ ስትናገር ሆኖ እንጂ እሱ ኃይሉ እየጨመረ የመጣው በቃ ፍዝዝ ብሏል። እኔ ምን ሆኖ ነው ብያለሁኝ። ቡርኬ እንዴት ነው አንቺ ማትረንጂ? ዋጋ ከፍላችሁ እዚህ ደረጃ የደረሳችሁትን የደስታሽን ቀን ትላንትና ከመጣ አንድ ወጠጤ ዳኒ ጋር ለማሳለፍ ፈልገሽ ነው? እሺ እኔ ክፉ ነገር አልናገርም። ምክንያቱም እኔ መሳደብ አልወድም። ስድብ መገለጫዬም አይደለም ማለት መሳደብ አልወድም። እኔ በተፈጥሮ ስድብ አልወድም። ስድብ ቢኮዝ ስድብ ከተሳደብኩኝ እኔ አይምሮዬ ትንሽ ነው ብዬ ስለማስብ አልሳደብም። ግን አዝናለሁ። አንድ ነገር ልንገርሽ፣ የመጨረሻ ቃሌ ነው። ይሄንን ቆርጣችሁ ለሀይሚ አድርሱልኝ ውዶቼ። እቺን ብቻ ቆርጣችሁ ለሀይሚ አድርሱልኝ። ሀይሚ ወደሽም ጠላሽም አንድ ነገር እንድትሰሚ የምፈልገው ለዚህ ደረጃ 200 ሺህ እንድትገቢ ያንቺም ዋጋ አለው፣ የቡርኬም ዋጋ አለው። አንቺም ደክመሻል፣ ቡርኬም ደክሟል።
ገብቶሻል? ሁለታችሁም ለፍታችኋል። ስለዚህ የሁለታችሁ ነው ይሄ ደስታ እንጂ የዳኒ ደስታ ሊሆን አይችልም። በፍጹም በፍጹም፣ እውነት በፍጹም። እኔ ልቤን አሞኛል። አሁን ውስጤ ጥሩ ስሜት እየተሰማኝ አይደለም። በቃ አዝናለሁ ሀይሚ። አይም ሶሪ ማይ ሲስተር፣ ሶሪ። በቃ አዝናለሁ፣ የእውነት አዝኛለሁ። በቃ ከፍቶኛል። በዚህ ሁኔታ እንደዚህ አይነት ነገሮችን አልጠበቅኩም ነበረ። ባነር እስከ ማሰራት አላቅም። ፕራንክ አድርጋችሁ ልትታረቁም ቡርኬ በመሀል መጥቶ